ብርቱ አውሎ ነፋስም ተነሳና በጠንቋይቱ እስኪሞላ ድረስ ማዕበሉም በጠንቋይቱ ይገባ ነበር። ዝቅ ብዬ ሳነብ እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። ማቴዎስ 4ን ተወሰነ ክፍል ያነበብኩት። የእምነት ፍጹም ተቃራኒ ሆኖ የምናገኘው ነገር ፍርሃት ይባላል። እምነትና ፍርሃት ሊዋሃዱ አይችሉም። የሚያምን አይፈራም፣ የሚፈራም ደግሞ አያምንም። እንዲያምኑት የሚጋብዛቸውን ሰዎች ጌታ ወይም አብረውት እንዲሰሩ የሚጠራቸውን ሰዎች አስቀድሞ እንዳይፈሩ ነው የሚነግራቸው። ከእነዚህም ሰዎች መካከል አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳንኤልን፣ ኢያሱን፣ ጌዲዮንን እና ሌሎችንም ሰዎች ከመጽሐፍ ቅዱስ መመልከት እንችላለን። አትፍሩ ካላቸው በኋላ ነው የሆነ ነገር የሚያዛቸው ወይ የሆነ ነገር የሚላቸው። አትፍራ እኔ ለአንተ ጋሻ ነኝ ይላል። መጀመሪያ አትፍራ ይቀድማል። በመዝሙረ ዳዊት 49 ደግሞ የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ፣ በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩም ከእርሱ በኋላ አይወርድም ይላል። እዚህ ጋር እንግዲህ ምንድን ነው ገንዘቡም ሆነ ክብር እስከ መቃብር ይሸኛል እንጂ አያሻግርም ነው የሚለው። አዎ፣ ስለዚህ ከሞት በስቲያ ያለው ነገር ነው ማለት ነው ዋናው ነገር። ይህ ባይሆንማ በቁም የከበረውም ሰው እንዳትፈራው ብሎ አይመክረውም ነበር። ይህ እውነት ነው። ከብሮ ያየኸው ሰው ከሞተ በስቲያ ተስፋ የለውም ወይም አሁን ያለው ነገር አብሮት አይሻገርም ነው ነገሩ። ስለዚህ የተጻፈለት ሰው ከሞት በስቲያ ባለው ተስፋ ላይ ተስፋ እንዲያደርግ ወይም ከዛ አንጻር ፍርሃቱን እንዲያደርግ ነው የሚመክረው ማለት ነው። እዚህ ጋር አሁን የሰው ክብር በበዛ ጊዜ፣ ገንዘቡ በበዛ ጊዜ እንዳትፈራ ይላል። ለምን? ይዞት የሚሞታው ነገር የለም ነው። ስለዚህ ሰው በትክክል መፍራት ያለበት ከሞት በስቲያ ያለውን ነገር ነው ማለት ነው። ስለዚህ ይህንን ፍርሃት ጌታን መፍራት ነው ማለት ነው። ሰዎች ለምን እንፈራለን? ሰዎች የሚፈሩት ጌታ ለእኛ ግድ እንደሌለው በማሰብ ነው። ለምሳሌ ምንድን ነው የሚሉት እዚህ ጋር እንዴት እኛ ስንጠፋ ገድህን ብለው ነው የቀሰቀሱት። ውሃ ሞላው ታንኳው ቀሰቀሱት። ምን ነው ሲላቸው እንዴ ልንሞት ልናልቅ እኮ ነው አሉት። ምን ሆነሃል እንዴ ለምን ፈራችሁ የሚል ጥያቄ ነው የጠየቃችሁ። ለምንድን ነው የፈራችሁት? እንዴትስ እምነት የላችሁም አላቸው። አሁን እዚህ ጋር ነው እንግዲህ የሚፈራ ሰው እምነት የለውም የሚኖር እዚህ ጋር ነው። ክርስቶስ ኢየሱስ አብሯቸው በሚኖርበት ጊዜ ምን ብለውት ነው? ይሄ ሰውዬ ምንድን ነው ብለው ነው አብረውት የኖሩት? አሁን እዚህ ጋር ጥያቄ የተፈጠረው ለዚህ እንዴት እምነት የላቸውም የሚላቸው እዚህ ጋር ነው። ምን ብላችሁ ኖራችሁ? ከጌታ ጋር ሰው ሲኖር ምን ሊያደርገኝ ነው ብሎ ነው የኖረው። 5 ዓመት 3 ዓመት ከዛም በላይ ዓመት ኖረ። ፍርሃትን ምን አመጣው? እዚህ ጋር ነው። እምነት ካለ ፍርሃትን ምን አመጣው? እንዴት እምነት የላችሁ ነው የሚላቸው። ስለዚህ ግድ እንደሌለው ለእነሱ ግድ እንደሌለው ያስቡ ነበር ማለት ነው። አላወቁትም ነበር ማለት ነው። ሌላው ደግሞ እግዚአብሔር እንደማያስብልን በማመን ደግሞ በእግዚአብሔር ከመደገፍ በገንዘብ በመደገፍ ህይወታችን ሲመሰረት ሉቃስ 12 እንዳሉ ሰዎች ና ይህ እምነትን ያጎላል። ምሳሌ እዚህ ቦታ ላይ ሉቃስ 12 ላይ የምታዩት ሰውዬ ገንዘብ አከማችቶ ሊጠጪ ሲል ነፍሴ ሊጠጪ ሲል እርሱ ተጠራች ነው የሚለው። ገንዘብ በማከማቻቱ አይደለም የተወቀሰው። ኢዮብም ገንዘብ አከማችቶ ነበር። የኢዮብ ንብረት በጠፋ ጊዜ የኢዮብ እምነት አብሮ አልጠፋም። ይሄ ሰውዬ ግን ተስፋውን ያደረገው በገንዘቡ ላይ ስለነበር ነው። ለምን ሀብታም ሆነ የሚባል ነገር የለው። ታዲያ እምነት ለማግኘት ምን እናድርግ ስንል የእግዚአብሔርን ቃል በመስማት እንመን ነው። ሰው በአንድ ጊዜ ወይ ይናገራል ወይ ይሰማል።
አሁን አንድ ሰው በሚጸልይበት ጊዜ እየተናገረ ነው። እግዚአብሔር መልስ በሚሰጠው ጊዜ ደግሞ እየሰማ ነው ማለት ነው። ስለዚህ አቴታይም መስማት ነው የሚችለው። ስለዚህ የእግዚአብሔርን ቃል በመስማት እምነት ይፈጠራል ነው። ሌላው በመጸለይ ነው። ለምሳሌ አጋንንት ለማውጣት በሞከሩ ጊዜ እምቢ ሲላቸው እምነት እንደጎደላቸው ይነግራቸው እስከ መቼ ነው ከእናንተ ጋር ምን ነው ብሎ ይመረርባቸዋል ማለት ነው። እምነት ስለሌላቸው ነው የተመረረባቸው። አንድ ጊዜ ደግሞ ይሄ በጾም ጸሎት ነው የሚወጣው አላቸው። ዛት ሚንስ ጾም ጸሎት ስታደርጉ እምነት ይጨመርላችኋል ነው። ይሄ ሁለቱን ታሪክ ብናገናኝ፣ ስለዚህ የሰው ልጅ በእግዚአብሔር ፊት በሚቀርብበት ጊዜ በሚጸልይበት ጊዜ እምነት ያገኛል ነው። ሌላው ደግሞ በመንፈስ ቅዱስ በመሞላት የሰው ልጅ እምነት ያገኛል ማለት ነው። ያ ሰው በሚጸልይበት ጊዜ እየተናገረ ነው። ከዛ ደግሞ እግዚአብሔር መልስ ሊሰጠው ሲናገር የሚናገረውን የእግዚአብሔርን ቃል ሲሰማ እምነት ይሆንለታል። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው ያ ነው። እግዚአብሔር በሚናገርበት ጊዜ መስማት ማለት ማመን። እግዚአብሔር በምን መንገድ ይናገራል? አንደኛው በቃሉ ነው፣ ሁለተኛው ደግሞ ለልባችን ይናገረናል። አዲስ ኪዳንም አይደል ለእያንዳንዱ ለአማኙ ለራሱ ይነግረዋል። አማኑኤል ከኛ ጋራ፣ አማኑኤል እግዚአብሔር ከኛ ጋራ ስለሚል ከኛ ጋር ያለው እግዚአብሔር ለልባችን ይናገረናል። ሲናገረን ያን የተናገረን ነገር መስማት ማመን ማለት እሱ ነው። ማመን ማለት እግዚአብሔር የተናገረን ነገር ሎጂካል ነው፣ ሎጂካል አይደለም፣ ሳይንሳዊ ነው፣ ሳይንሳዊ አይደለም ብሎ መመርመር ሳይሆን መውሰድ ነው። ቀጥታ መውሰድ ነው። ድንግል ትጸንሳለች ሲል መውሰድ ማለት ነው። አዎ ብሎ መውሰድ ማለት ነው። ፌዝ ማለት እሱ ነው። እምነት ለምንድን ነው የሚጠቅመው? እምነት ለመኖር ነው የሚጠቅመው። ፍርሃት ደግሞ ለመሞት ነው የሚጠቅመው። እግዚአብሔር ቃል የሚለው ጻድቅ በእምነት ይኖራል ነው የሚለው። ስለዚህ ለመኖር ነው የሚጠቅመው። ሌላስ ለዘላለም ሕይወት። የዘላለምን ሕይወትን ያመጣው ክራይስት በደላችንን በመክፈሉ ነው። ከዛስ ከፍሎልናል ብለን ስናምን ነው የዳን ነው። በክርስቶስ ግራና ቀኝ የተሰቀሉ ሰዎች አንደኛው የዳነው፣ አንደኛው ያልዳነው፣ አንደኛው እምነት ስላገኘ ነው። ስለዚህ ለዘላለም ለመኖር እምነት ወሳኝ ነው ማለት ነው። ሌላ እምነት ለምንድን ነው የሚጠቅመው? ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን? አልዓዛር ሞቶ እህቱ አንተ በዚህ በሆነ ብትኖር ወንድሜ አይሞትም ያለችው ማለት ነው። ይሸታል አለችው መቃብሩ ሊከፈት ሲል እግዚአብሔርን ክብር እንድታይ ነግሬሽ ነበረ። ያ ግን ምንድነው የሚጠይቀው? እምነት ይጠይቃል። ስለዚህ ማንኛውም ሰው በሞተበት ነገር፣ በተቸገረው ነገር የእግዚአብሔርን ክብር ለማየት ከፈለገ ማመን አለበት። ስለዚህ አንደኛው የእምነት ጥቅም የእግዚአብሔርን ክብር ለማመን ቤተክርስቲያን ከፈለገች ማመን አለበት።